አትስፈረኝ፣ ድጋሚ አታሳመመኝ። ያፈቅርሽ ልጅ አለ፣ ቃል የገባልሽ ልጅ አለ። አይመለከተኝም። ስለ ሁሉም ነገር እኔ ማንሳትም ያለፈ ታሪክሽ አልፏል አይደል? ከፍቅር ይልቅ ህመምህ እየበዛብኝ ነው። ደስተኛ ከመሆነው ይልቅ የምታመመው እየበዛ ነው። በቃ እኔ ማስመሰሉ ደክሞኛል። እየታመንኩ ጤነኛ ሆነ ያልተግባባው ነው ነገር ውስጥ እየገባን ሰላሙን እመኝልሻለሁ። ፈጣሪ ይማርሽ፣ ፈጣሪ አብሮሽ ይሁን። ለምንድን ነው እንደዚህ የምትሆነው? የምርቅሽ ስለምወድሽ ነው። ምን ቢከብድም ይሄ ግዴታ ነው። እስኪያስቢው በኔ ቦታ ሆነሽ ኧረ እንዴት ልቻል ሁሉ የወደደሽ ውዴ ስሚኝ እስኪን ሞክረው ተለይተን ደሞ እኔ ያለሁኝ እግዚአብሔር ይመስገን። ያው ትናንትና ድንገት ባላሰብነው ሁኔታ ራሷን ስታወድቃብን ነበረ እና እኛም ተደናግጠን ወደ ሐኪም ቤት ነው ይዘናት የሄድ ነው። ሁላችሁም በጣም ተጨንቃችሁ እየደወላችሁልኝ ነበር። እንዴት ሆነች፣ እንዴት ሆና ነው ይሆን ምናምን በጣም ብዙ ቴክስትም እየደወላችሁልኝ ያልመለስኩላችሁ ሰዎች አላችሁ እና እግዚአብሔር ይማራት። ለተፈጠረው ነገር በጣም አዝናለሁ። ማለት እንደዚህ አይነት ነገር ብዙ ጊዜ እያጋጠማት ነው እና ለምን እንደዚህ እየሆነችም እንዳለ አላቅም። እህቷን ደውዬ ጠይቄያት ነበረ እና ጠዋት ወደ ቤት እንደገባች እና ህመሟን ምናምን እንደማነስ ምናምን ነገር ተብሎ አንዳንድ ነገሮች እንደሚያማትም እኔም ያው ስለማቅ እግዚአብሔር ይማራት ነው ምለው። ሌላ ምንም ምለው ነገር የለም። ነገር ግን አሁንም ከጎኗ ሁን የምትሉኝ ሰዎች አላችሁ። እኔ ከጎኗ መሆን ከብዶኝ አይደለም፣ አብሬያትም መሆን ከብዶኝ አይደለም። ነገር ግን ላይፌ ደግሞ እንዲመሰቃቀል አልፈልግም። በቃ ማለት የውስጤን አውጥቼ መናገር እፈልጋለሁ። ነገር ግን እያንዳንዱን ነገር ደግሞ አውጥቼ ለእናንተ መናገር ብፈልግ ኖሮ መጀመሪያውን አደርገው ነበር። ማለት የዚህን ያህልም ደረጃ እንሄድም ነበር። ያለፈ ታሪኳ ነው፣ ያለፈ ነገሯ ነው፣ ያለፈ ህይወቷ ደግሞ አሁን ላይ ለሚመጣው ነገር ምንም እንትን ዋስትና የለውም እያላችሁ ነው። ነገር ግን እኔ እሷ እንደምታወጣው መረጃ እኔ እንደዚህ አውጥቼ ባሳያችሁ እኔ ላይ መፍረድ አሁንም ተቆማላችሁ። ምክንያቱም ጓደኛ በነበሩ ሰዓት እሱ ብሏት ሄደው ቃል ገብቶላት እንደዚህ መለሳለሁ እስከምመለስ ድረስ ሁሌም ከኔ ጋር እንደምትሆኝ ተስፋ እጠብቅሃለሁ ነው ያለችው። ከዛም በኋላ ነው ያላወሩት። እኔ እንደዚህ የሚል ተከስተ ደግሞ አይቼ በምንም መንገድ ልታስረዱኝ አትችሉ፣ በምንም ነገር ደግሞ ልቀይሩት አትችሉ። ምክንያቱም እኔ ከዚህ በፊት ጠይቄያት አውቃለሁ። ፍቅረኛ አለሽ ወይ? እኔ በእኔ ሊደርስ ያለውን ነገር ደግሞ በሌላ ሰው እንዲደርስ ደግሞ አልፈልግም። እኔን የመታኝ ድንጋይ ደግሞ ሌላ ሰው እንዲመታው አልፈልግም። ምክንያቱም እሱም ፍቅር ነው አውቃለሁ። ከሱ ጋር ረጅም ጊዜ ከኔ የበለጠ እንደውም ከሱ ጋር ቆይታለች። ከኔ ጋር 1 ዓመት ከምናምን ነው። ከሱ ጋር ረጅም ጊዜ ቆይታለች። የትምህርት ቤት ጓደኛ ናቸው። ረጅም ጊዜ አብረው አሳለፈ እና በዚህ ታይም በጣም እንደሚያፈቅራት፣ በጣም እንደሚወዳት፣ በጣም ለሷ ያለውን ነገር አሁንም እንዳልተቀየረ እየነገረኝ አጠገቧ ራቅ፣ ካጠገቧ እንዳትሆን ማለት እችል ነበረ። ይሄንን ነገር ደግሞ እናንተ ልትረዱኝ አልቻላችሁም። ማለት እኔ ያለሁበት ስሜት ምን አይነት እንደሆነ እናንተ ልትረዱኝ አልቻላችሁም። አይኑ እኔን ታፈቅረኛለች፣ ትወደኛለች የሚል ስሜት ሊኖር ይችላል። ነገር ግን እዚህ ጋር ሳትጨርስ የመጣችው ነገር አለ። ሁሉም ነገር ደግሞ አይኑ እኔም እኮ ያለፈ ታሪክ ነበረኝ አይደል? ነገር ግን ያለፉት ታሪኮቼ በሙሉ በውሸትና ባልሆነ ነገር ነው የተገነባ የነበረው። ማለት እሷም በንዴት ተነስታ ያልሆነ ነገር ስትፈጠር የነበረው በዛ ታይም። አሁን ግን ይሄ ልጅ ደውልላት ነበረ፣ አገኛት ነበረ። ነገር ግን ከአንተ ጋር መስራት ከጀመረች በኋላ እኔን ብሎክ አደረገች። ምንም በማላውቀው ሁኔታ ነው ይቻላል። እና አሁንም እንደሚያፈቅራት እያለቀሰ ይቨን ሲነግረኝ እኔ ምን ልበልሽ? እኔ ራስ ወዳድ ሁን የምትሉኝ
ማለት አሁን የአንተ ጊዜ አልቅቷል፣ የኔ ነች አሁን፣ ከዚህ በኋላ አጠገቧ እንዳትደርስ፣ የኔ ፍቅረኛ ናት ምናምን ማለት እችላለሁ። ምክንያቱም ለሱ እየነገረች የነገረኝ ነገር ለስራ እንደተገናኘን ስራ እንደምንሰራ ሌላ ነገር ያለፈ ነገር እንኳን እንደሌለ ነበር የነገረችው። እና ይሄንን ነገር ደግሞ ሲያሳየኝ በእኔ ማትተማመን ማለት የሆነ ቀን ሀፕን ቢያደርግ ታኝ ልትሄድ እንደምትችል ተጠባባቂ ሰው እንዳላት አይነት ነገር ነው እየተሰማኝ ያለው። ማለት በሁለታችን መካከል የሆነ አለመገናኘት የሆነ 3 ቀን 4 ቀን 5 ቀን ችላ ስንባባል እኔን አትፈልገኝም፣ የምትፈልገውን ነገር በጊዜ ሁኔታ እኔን መርሳት፣ ከዛ በኋላ የምትፈልገውን ነገር ደግሞ ማድረግ። እኔ ላይ ደግሞ እንደዚህ ደግሞ እንዲሆን አልፈልግም። አሁንም ለእሷ ስሜቴ ማለት እኔ ጨካኝ አይደለም። አሁንም እግዚአብሔር እንዲምራት ደህና እንድትሆን የምፈልገው ያንን ነው። ደህና እንድትሆንልኝና በቃ እኔም የእሷን ሰላም ነው የምፈልገው፣ እሷም የኔን ሰላም በቃ እንድትጠብቅልኝ ነው የምፈልገው። ምክንያቱም ልጁ በየቀኑ እየደወለ ኢቨን እኔ እንኳን እናት ምናምን ብዬ ነው አውቀላምጬ የምጠራት፣ እሱ የሚጠራበትን መንገድ ለእሷ ደግሞ እንደዛ ያለበትን መንገድ ምን ያህል አብረው እንደሆኑ መናገር አለ። ጭራሽ በእኔ ፊት ብሌኒ እያለ ያቆናመጣታል። ብሌኒ የህይወቴ መጀመሪያ ናት። ከእሷ ውጭ ሌላ ሴት ምንም ሪሌሽንሽፕ ከእሷ ውጭ አልጀመርኩም። እሷ ነበረች አለችኝ የምለው። ከአንተ ጋር መሆኗን እንኳን አላውቅም። ኢቨን አንተ እንድታገናኘኝ የፈለግኩት ከአንተ ጋር ኖርማል እንደሆኑ ስለማውቅ እኔ እንደዛ ስባል ቀጥታ ብቸኝነት ነው የተሰማኝ። በቃ ምንም አይደለም፣ ምንም ወስነውም ነገር ያለፈ ታሪኳ ነው ልትሉኝ ትችላላችሁ። ምክንያቱም ከዚህ በፊት ጠይቂያት ነው እኔ የፍቅር ኢቨን በተገናኘንበት በሁለተኛው ቀን ፍቅረኛ አለሽ ወይ ብዬ ጥያቄ እንደውም ቪዲዮ ተቀርጿል እኮ እናንተም አይታችሁታል። ፍቅረኛ አለሽ ወይ ስላት እኔ ፍቅረኛ ኖሮኝም እኔ በዛ ተስፋ ለፍቅር በጣም ብዙ ነገሮችን አደረኩ። ለፍቅራችን ስል በጣም ብዙ ነገሮችን ታገስኩ። በጣም ብዙ ነገሮችን ተኩኝ። እኔ ትረዳኛለች ብዬ ዛሬም የመጣሁበት አንደኛ ምክንያት ላሳለፍናቸው መልካም ጊዜያቶች መልካሜን አሁን ቤት ገብታለች፣ ራሷ ቤት ገብታለች ብላኛለች እህቷና ይቺ ምንም ነገር አልፈልግም። በቃ በዚሁ ላይ እንዲያበቃ ነው የምፈልገው። አሁንም ሌላ ጣጣ ሌላ ነገር ይዤ መምጣት አልፈልግም። በዚሁ እንዲያበቃ እንፈልጋለሁ። እግዚአብሔር ይማራት፣ ፍጹም ጤነኛ እንድትሆን ነው የምፈልገው። ሰላሟን ነው የምመኘው። ጀስት በቃ መጀመሪያም እንዳልኩት በደስታ እንድትኖር እኔም በደስታ እንድኖር ጀስት ፍሬንድ ብቻ መሆን እንችላለን። ከዛ ያለፈ ነገር ግን እኔ ለሰጠሁት ዋጋ ምላሹ ይሄ ከሆነ ይህንን ነገር አላደርግም እና ከኔ ውስጥ ወጥቷል፣ አብቅቷል። ያበቃ ነገር ደግሞ ምንም ልትመለሱት አትችሉ። ምንም በቃ የሆነ ነገር ሲበቃ ይበቃል። እኔ በቃ ብዬ ከወሰንኩኝ በቃ እኔ ለራሴ ይህንን ህግ ለራሴ እንኳን መጣስ አልፈልግም። ብዙ ጊዜ ዋህነት፣ ብዙ ጊዜ ጅልነቴ ብዙ ነገሮችን አሳጥቶኛል። ብዙ ነገሮችን ደግሞ ዋጋ አስከፍሎኛል። ከዚህ በላይ ደግሞ ዋጋ እንዲያስከፍለኝ አልፈቅድም እና አሁን ከዚህ ቤት ተነስቼ እሷ ቤት ሊሄድ ነው። እህቷም ትኖራለች ብዬ አስባለሁ። ነገሮች እንደታሰቡት በቃ እህትየዋ ተረታኛለች። እኔን እህትየዋ እንድትረዳኝ ነበር ማለት ብዙዎቻችሁ እያላችሁኝ የነበረው ታፈቅርሃለች እያላችሁኝ፣ እኔ አታፈቅረኝም እኮ አላልኩ። ነገር ግን ያደረገችው ነገር ከፍቅር አንጻር ነው ልትሉኝ አትችሉ እና እኔ እግዚአብሔር ይማራት። አሁንም የእሱን ጤንነት ነው የምመኘው። ይሄድና ከዚህ በኋላ ማወቅም አልፈልግም፣ መስማትም አልፈልግም።
መስማት አልፈልግም። እኔ ያሳለፈችው እንደዚህ ነበርኩኝ፣ እንደዚህ ነኝ፣ የተደበቀ ሚስጥር ወጣ፣ እንደዚህ እንድባልም አልፈልግም። ሁሉም ነገር በቃ እና ይበቃኛል። እኔ ጨርሻለሁ። ከአቅሜ በላይ ይህን ነገር እኔ ልፈታው አልችልም። ከዚህ በኋላ ከዚህ በፊት የሰራኋቸውን ስህተት በህይወቴ ድጋሚ አልሰራም። አሁንም ስህተትም መንገድ ላይ ነኝ። አይኖ ግን እግዚአብሔር መልካም ነው ብዬ እሄዳለሁ። ጤንነቷን ሁሉ ነገሯን እመኝላታለሁ። አፍቅሬ እኖራለሁ ስትይኝ ከርመሻል፣ ታምኜ ዘልቃለሁ ስትይኝ ከርመሻል። ያኔ ባንደበትሽ ጽኑ ሰው መስለሻል። ቃልሽ የታጠፈ ዛሬስ ምን ነክቶሻል? ከአካሌ መለየት መራቁን ስትመርጪ ሸርተት እያልሽብኝ ከቅፌ ስትሆን እንግዲህ ቤተሰብ ደርሻለሁ ያለች ይመስለኛል። እንግዲህ የእህትየዋ ቤት ነች፣ ራሷ ቤት ነች ብላኛለች። ከሌለችም ደግሞ ምንም ማድረግ አልችልም። ወደ ቤት ነው መመለሰው፣ ቤታቸው ከሆነች ማለት ቤዛ ተኝታለች። በኋላ ተመልሰን አንዴ ላናግራት። በኋላ ተመልሰን አንዴ ላናግራት። አንዴ እያወቅህ ምን ነው ብለህ ትጠይቀኛለህ? ምንድን ነው ማለት? የሁሉ መድኃኒት ምንድን ነው? የሁሉ መድኃኒትማ በአንተ ምክንያት ነው የምትቀመው። እሺ አንዴ ቀስቅሻት እና አውርቻት ብሄድ ይሻለኛል። ቆይ ትንሽ ትለኛ፣ እባክህ አትረብሻት። ትንሽ እኮ እኔ ለረብሻት እኮ አይደለም የመጣሁት። ቀን ነው አሁን። በዚህ ሰዓት ለምን ትተኛለች? ስለታመመች ነው። እሺ አንዴ ላናግራት እችላለሁ? አልተነሳም። እንኳን ላናገርሽ ነው የመጣሁት። እኔ እኮ ጤንነትሽን የሚያሳስበኛል ነው። አዎ ደህና መሆንሽን ማወቅ ስለምፈልግ ነው የመጣሁት። ደህና አይደለች። የሁሉ መድኃኒት የምትቀመው በአንተ ምክንያት ነው። ምንድን ነው የምተወው? ዝም በይ። ሲጀመር አንቺ ዝም በይ። ማታ እየተሰቃየ ነው። እኔ ነኝ የማውቀው እኮ የተፈጠረውን ነገር ምንም ሳታውቂ ደግሞ እኔ ላይ እንድትፈርጂ አልፈልግም። ምንድን ነው የተፈጠረው? እኮ እኔ እንዳስታመምኳት እኔ በሽተኛ እንዳደረግኳት እያርገሽ እያወራሽ እኮ ነው ያለሽ። እኮ ማነው ታዲያ አንተ ነህ። እኔ ላናገርሽ ነው የመጣሁት። አንደኛ ነገር ይኸውልሽ፣ እኔም የአንቺ ጤንነት ያሳስበኛል። እንደሌላውም ሰው ደግሞ ስላሳለፍነው ነገር ብዬ ሁሉም ነገር ትቼ ነው የመጣሁት። ሌላ ነገር ምንም ቂምም ጸብም ፈልጌ አይደለም የመጣሁት። አሁን አይደለም። ይኸውልሽ እኔ ደጋግሜ ጠይቄሽም ብዙ ነገሮችም ተፈጥረዋል አይደል? አሁንም ደግሞ እንዲያምሽ የሆነ ነገር እንዲፈጠር አይደለም።
ጀስት በቃ ስላመመሽ ጤንነትሽን ልጠይቅሽ ነው የመጣሁት። ስለምን መሞት ነው የምታወሪው? ለምንድን ነው የምትሞቺው? ለማን ብለሽ ነው የምትሞቺው? እኔ እንድትሞቺ ወይ የሆነ ነገር እንድትሆኚ አይደለም ይሄንን ነገር ያደረኩት። ደስተኛ እንደሆነ ህይወትን እያመሰቃቀልኩ ነበር። ደስተኛ የነበርሽበትን ህይወት እኮ አይቼዋለሁ። ደስተኛ የነበርሽበት ህይወት ከኔ ጋር ምን አይነት ደስተኛ ህይወት የኖርሽ እንደነበረ አይቼዋለሁ። አሁን ስለመሞት የሆነ ራስን ስለማጥፋት የሆነ ነገር እንድታስቢም አልፈልግም። እኔ አይደለሁም ረፍት አድርጊ አንቺ አልሰማም ብለሽ ነው። እኔ እኮ እወጣልሻለሁ። እኔ ለመጨረሻ ጊዜ ነው የማገኝሽ። እኔም አንቺንም ማወራሽ ለመጨረሻ ጊዜ ነው። ከዚህ በኋላ በእኔ ምክንያቱም እንድትጎጂ እንድታዝኝም አልፈልግም። እንደዛ የምትፈልግ ከሆነ መውጣት ነው። እሺ እወጣለሁ፣ ችግር የለም። የረበሽኩሽ ነው አይደል? እኔ በህይወትሽ ሁሌ የረባሽ ነኝ። ሁሌ እኔ አሳመምሻለሁ። ሁሌ እንዳትኖሪ ማደርግሽ እኔ ነኝ አይደል? በቃ አንተ ችግር ምትለ ከኔ ከመሆን ይልቅ የመረጥከው መንገድ በጣም አስቀያሚ ነው። በቃ አይደለ ከኔ ጋር መለያየት ነው ፍላጎት። እኔ ከአንቺ ጋር ይኸውልሽ፣ እሺ ተለያየው አይደል? እሺ በቃ ተለያየ። ነገር ግን ለዚህ በከባድ ተለያየ። ይኸውልሽ እኔ አሁንም የአንቺን ጤንነት ነው የምፈልገው። ጤናን የምትፈልግ ከሆነ ተነስታ ውጣ። ለምን እንደምትረብሽ እኔ ስለወጣው ደህና ትሆናለች ማለት አይደለም። ባታገኝ ደህና ትሆናለች። እኔ ላወራሽ ነው የመጣሁት። ሌላ ነገር ፈልጌ ሌላ ጸብ ፈልጌ አይደለም። ትናንትና በተፈጠረውን ነገር ራስሽ ነሽ ምንም ያደረኩት ነገር የለም ምንም አውቀው ነገር የለም ብለሽኝ ልጁን እንዳመጣው ያደረግሽኝ አንቺ ነሽ። ይኸው ገና ካሁን ትኩሳት እባክህ። እሺ እኔ እወጣልሻለሁ እኮ ነገር ግን ከዚህ በኋላ እኔም ወደ አንቺ ህይወት አልመጣም። አንቺም ወደ ህይወቴ እንድትመጪ አልፈልግም። ሲጀመር እኮ አትመጥናትም። ለምንድን ነው እንደዚህ የምትላት? ይቅርታ የሚመጥንና የማይመጥን ማን እንደሆነ ራሴም አውቄዋለሁ። ቃርጋ ወድሃለሁ ስላለች አፈቅርሃለሁ ስላለች ነው እንደዚህ የምትሆንባት ማለት። እንደዚህ ተናገሪ ብለሻት ነው ወይስ ምንድን ነው እያወራች ያለችው? ስለኔና ስለሷ እኮ ስለኔና ስለሷ ምን አውቀሽ የምታወሪኝ ነው እኮ? ስለኔ ስለማታውቂ አታወሪ። እንዴት ማታ ስትሰቃይ እንደነበረ እኔ ነኝ የማውቀው። እኮ በሄድሽበት ስለኔ ጥላቻሽን ማሳየትሽን ደግሞ እንድታቆኝ ይፈልጋል። እሺ እሷም አሁን ለኔ ያላት ጥላቻ ሆነ እንዴ? የሚያፈቅሩትን ሰው ደግሞ አይዋሽ እኮ የበፊት ማንነቷ ለአንተ እኮ የሚፈቀር ሰው ደግሞ አይዋሽም። የሚፈቀር ሰው ደግሞ አይታለል። እኔ አሁን እንደዚህ አሞሽ ይቅርታ፣ እንደዚህም ስላነሳው ይቅርታ። እሷ ብዙ እያወራች ስለሆነ ነው እንደዚህ እያወራ ያለሁት። ነገር ግን በህይወትሽ ላደረግኩሽ ነገር ለበደልኩሽ ነገር በሙሉ ይቅርታ። ይቅርታ ካንተን ይመለስልኛል። እሺ ይቅርታ ተባብለን መለያየት አንችልም? በቃ እሺ ይቅርታ አድርግልኝ። እሺ ለመጨረሻ ጊዜ ልጠይቅሽ፣ ይቅርታ አድርግልኝ። እኔ ላሳምምሽ አልፈልግም። ልጎዳሽ አልፈልግም። በቃ እኔና አንቺ ጀስት ኖርማል ፍሬንድ መሆን እንችላለን። አብሬሻለሁኝ እያልኩሻለሁ። ባይሆን ነገር አትበለኝ። በእናትህ በቃ ዝም ማለት ከቻልክ ዝም በል። በቃ አትስፈረኝ። ድጋሚ አታሳመመኝ። ያፈቅርሽ ልጅ አለ፣ ቃል የገባልሽ ልጅ አለ። አይመለከተኝም። ስለሁሉም ነገር እኔ ማንሳትም ያለፈ ታሪክሽ አልፏል አይደል? እኔም ያለፈሽ ታሪክ እኮ ያለፈ ታሪክሽ ነኝ እኔም ያለፈሽ ታሪክሽ ነኝ። ስለዚህ ከዚህ በፊት የበደልኩሽ ብዙ ነገሮች ሊኖሩ ይችላል። ብዙ ነገሮችን አስቀይሜሻለሁ። ብዙ ነገሮችን ከኔ የማይጠበቁ ነገሮች አድርጌ ሊሆን ይችላል። ለዛ ነገሮች በሙሉ ከዚህ በኋላ አጠገብሽ አልደርስም። እኔም ማወቅ የምፈልገው ያንቺን ደስታ ያንቺ ሰላም ነው የምፈልገው። ደስታሽንም በቅርቡ ታገኛለሽ። ሰላምሽንም በቅርቡ ታገኛለሽ። ፍቅርሽንም በቅርቡ ታገኛለሽ። ሁሉም ነገር ወደ ቦታው ይመለስልሻል። ድጋሚ ተሰመመኝ የመጣኸው ቆይ አይደለም። ምን ባደርግ ነው እንደዚህ የምታደርገኝ? ምን አድርጌ ነው? ስላፈቀርኩክ ነው? ማፍቀሬ ስህተት ነው?
ካንተ በፊት የነበረኝ ህይወት ምንም አይመለከትክም። እኔ ይመለከተኛል። አንቺ ባይመለከትሽ ምን ይመለከተኛል? ስላለፈ ታሪክሽ ይመለከተኛል። አዎ አሁን ገብቶ እየበጠበጠኝ ነው ህይወትሽ። ያደረግሽው ነገር በሙሉ እኔን እንዲጸጽተኝ ካንቺ ጋር ያሳለፍኩትን ነገር በሙሉ እንዲጸጽተኝ እያደረገኝ ነው ያለው። ምን ነው ባልጀመርኩትን እያልኩኝ ያለሁት አሁን አይደለም። ከዚህ በፊት ነግረሽኝ ቢሆን እኔ እንደዚህ አነሳብሻለሁ። ያለፈ ታሪክሽ ለኔ ነግረሽኝ ቢሆን አሁን አነሳብሻለሁ። ያለፈ ታሪክሽ አሁን ለኔ ያደርጋል። ለኔ እያደረገኝ ነው ያለው። ለኔ እያቆሰለኝ ነው ያለው። አትጮህባት። ናውጣ ልጅቷ ረፍት ታሪክ ሲጀመር ናውጣ። ራስሽ ውጪ። ለምን መጣ? ያለፈው ህይወታ ገብቷል አይደለም? ከጎኔ እያስተማረችው ጓደኛዬ ብቻ አይደለችም። ምንም እንድትናገራት አልፈልግም። አንተ ችግርህ ከኔ ጋር መለያየት ነው። ከኔ ጤና ይልቅ እኔ ደህና ከመሆን ይልቅ አንተ ከኔ ጋር መሆንህን ትተህ አንተ ከኔ ጋር እኔ አሁን የመጣሁት አንቺ ደህና እንድትሆኝ አንቺ ሰላም እንድትሆኝ ነው። ነገር ግን ከፈለክ ናውጣ እባክህን፣ አትረብሻለሁ። እንደዚሁም ከህይወትሽ ነው የምወጣው። ነገርሽ አሰቃየኝ። በቃ እኔ እኮ እዚች ጋፌን አውጥቼ እፈልግሃለሁ እያልኩክ እንደማትፈልገኝ እያሳየኝ ነው ያለው። እኔ ምን እንደሆነ ነው የምትፈልገው? ከዚህ በላይ ምን በጣም ኦቨር ያልኩና ያልተግባባው ነው ነገር ውስጥ እየገባን ሰላሙን እመኝልሻለሁ። ፈጣሪ ይማርሽ። ፈጣሪ አብሮሽ ይሁን። ለምንድን ነው እንደዚህ የምትሆነው? የምርቅሽ ስለምወድሽ ነው። ምን ቢከብድም ይሄ ግዴታ ነው። እስኪያስቢው በኔ ቦታ ሆነሽ ኧረ እንዴት ልቻል ሁሉ እየወደደሽ ውዴ ስሚኝ እስኪን አንተ ፍቅርን የምታሳየኝ ለእኔ እንደዚህ ነው አይደለም? አንተ እኔ ደህና እንደሆን የምታሳየኝ እንደዚህ ነው? እኔ እንዲሻለኝ እኔ ጤነኛ እንደሆን የምትፈልገው እንደዚህ ነው? ይሄ ነው በቅርቡ ደህና ትሆኛለሽ። በቅርቡ ሰላም ትሆኛለሽ። ስለምወድሽ ለአንቺ ልዩ ቦታ ስላለኝም ነው ይሄን ነገር እንድትወደኝ አልፈልግም። በቃ ከፍቅር ይልቅ ህመምህ እየበዛብኝ ነው። ደስተኛ ከመሆነው ይልቅ የምታመመው እየበዛ ነው። በቃ እኔ ማስመሰሉ ደክሞኛል። እየታመንኩ ጤነኛ መሆኑ እየደከመኝ ነው ያለው። ሁሉ ነገር ልቤንም ደክሞኛል። ለምንድን ነው የምታደክመኝ? እኔ እየተሰማኝ ያለውን ነገር አስተረዳሽኝ። ትንሽ ላሳዝን እዘንልኝ። በቃ እኔ በዚህ ቦታ እኔ አይደለሁም እኔ መኖር አልነበረብኝም። እዚህ ቦታ እኔ መገኘት አልነበረብኝም። አብረህ መኖር እኮ ትችላለህ አይደል? አብረህ መሆን ትችላለህ። እኔ ምንም ያልኩት ነገር የለም። ካፌ የወጣ አንድ ዞር በልልኝ። ምንም ሊረዳኝ አልቻለም እኮ ምንም እየተረዳኝ አይደለም። የኔ ነገር ምንም ሊገባው አልቻለም። በቃ እኔ ጋር ነው የምቆየው። በቃ አስጠልቶኛል። ነገር ከአቅሜ በላይ የሆነ ነው። በቃ አስጠልቶኛል። እባክሽን ቤት ያምሻል። እባክሽን አሁን አይደል እንዲህ መድኃኒት ዋጥሽው። ለምን አትረጋጊም? በቃ ይሻልሽና በስነ ስርዓት እናወራዋለን። ፍጻሜን አላውቅም እንዳየሁት መምጣትሽን እንጂ እንደምትሄጂ